السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. قد زتين أحاديث تتعلق بالاعتقاد الصحيح. حديثوች ሊዘረዘሩ ነው። ተተዓለቁ ተያያዥነት ያላቸው بالاعتقاد ከእምነት ጋር الصحيح ከትክክለኛ እምነት ጋር ተያያዥነት ያላቸው ሐዲሶች ሊዘረዘሩ ነው፣ ሊጠቀሱ ነው። እቺ ኪታብ በመልክ ነው የተዘጋጀችው ብለናል። ባርስት አይደለ? የመታችን ምን ይሆናል? ከአቂዳ ጋር የተያያዙ ወደ 30 የሚጠጉ ሐዲሶችን ባላ ፍቃድ ማየት። ስለዚህ ከዛሬው ዕለት ጀምሮ ምን ትጀምራላችሁ ማለት ነው? ሐዲሶቹን እያሐፈዛችሁ ትሄዳላችሁ ማለት ነው። አሐዲሱ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ተተዓለቁ ተያያዥነት ያላቸው بالاعتقاد ከእምነት ጋር الصحيح ከትክክለኛ እምነት ጋር ተያያዥነት ያላቸው ሐዲሶች ሊዘረዘሩ ነው። የመጀመሪያው ሐዲስ ዋና ትኩረቱን የሚያደርገው ምን ላይ ነው? እስልምና በአምስት ትልልቅ መሰረቶች የተገነባ እንደሆነ በልባችን መቋጠር፣ በምላሳችን ተናግረን በሰውነታችን ልንተገብራቸው ከሚገቡ የእስልምና ማዕዘናት ውስጥ የሚከተሉት ይገኝበታል ይላል። ሐዲሱን አነብላችኋለሁ ባላ ፍቃድ፣ ከዛ ወደ ትርጉሙ እንገባለን። አንደኛ ሐዲስ عن عبد الله ابن عمر رضي الله عنهما قال رسول الله صلى الله عليه وسلم بني الإسلام على 5: شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وحج البيت وصوم رمضان متفق عليه. የቁርአን አንቀጾች ሙሉ ለሙሉ ያላህ ቃል ናቸውና ለምሳሌ ሱረቱ ዛሪያት ላይ አንቀጽ ቁጥር ይሄኛው እንዲህ ይላል ይባላል። ሐዲስ ሲሆን ግን ሐዲስ የተላለፈው በምን መልክ ነው? ከሷሃባዎች ተይዞ ስለሆነ ማን ከሚባለው ሷሃባ፣ በዚህ ምሳሌ አብደላህ ከሚባለው ኢብኒ፣ እሱ ደግሞ እኮ ልጅ ነው ዑመር፣ የዑመር ኢብኑ አልኸጣብ ልጅ ነው። ረዲየላሁ አንሁማ፣ አላህ መልካም ስራቸውን ይውደድላቸውና አባትም ልጅም ምን ስለሆኑ ሷሃባዎች ስለሆኑ ረዲየላሁ አንሁማ ይባላል። አንድ ሷሃባ ብቻ ቢጠቀስስ ረዲየላሁ አንህ ይሆናል። ከሁለት በላይ ያሉ ሷሃባዎች ከሆኑስ 3ም ይሁኑ 30ም ይሁኑ 100ም ይሁኑ ረዲየላሁ አንሁም ይባላሉ። ባረከላሁ ፊኩም። ሴት ከሆነችስ ረዲየላሁ አንሃ ይባላል። ባረከላሁ ፊኩም። ጥሩ ይዛችኋል። ሐያኩሙላህ። ቃል እንዲህ እኮ አሉ አብደላህ ኢብኑ ዑመር፣ ቃለ ረሱሉላህ፣ የአላህ መልእክተኛ እኮ ያላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ቡኒየል ኢስላሙ፣ እስልምና እኮ ተገነባ፣ አላ 5 በ5 ትልልቅ መሰረቶች ላይ ተገነባ። ሸሃደቲ፣ የመጀመሪያው እኮ የምስክርነት ቃል ነው። የሚመሰከረው በምንድን ነው? በልብ ውስጥ ተቋጥሮ በምላስ ደግሞ ይተገበራል። በልብ ውስጥ ተቋጥሮ በምላስ ምን ይደረጋል? ይነገራል፣ ይተገበራል። ሸሃደቲ መመስከር እኮ ነው። ሰው ባላወቀው ነገር ይመሰክራል? አይመሰክርም። እውቀት አለ በልብ ውስጥ የሚታመንበት። ምን አይነት እውቀት አለ? አላ ኢላሃ ኢላላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ስለዚህ ላ ኢላሃ ኢላላህ የምትለዋ ቃል ስንት ቦታ ተከፈለች ማለት ነው? ላ ኢላሃ ኢላላህ ስንት ቦታ ተከፈለች? 2 ቦታ። ምንና ምን ይዛ? ነፊና ኢስባት ይዛ። ነፊ ማለት ውድቅ ማድረግ፣ ኢስባት ማለት ማጽደቅ ማለት ነው። ምንን ውድቅ እናደርጋለን? ላ ኢላሃ ኢላላህ በሚለው አረፍተ ነገር ላይ ከአላህ ውጭ በጠቅላላ የሚመለኩትን አምልኮ እንደማይገባቸው ከነሱ ላይ በጠቅላላ እንገፋለን። ከጅብሪል ላይ፣ ከሚካኤል ላይ፣ ከመርየም ላይ፣ ከዒሳ ላይ ብለን አንቆምም። ከዛፍ፣ ከጂን፣ ከድንጋይ ብለን አንቆምም። ከነቢዩ ሰለላሁ ዐለይሂ ወሰለምም ላይ ሊመለኩ አይገባም ብለን እንገፋለን። ከአልይ ላይ፣ ከሁሴን ላይ፣ ከአብዱልቃድር ጀይላኒ፣ አብሬት፣ አልከሶ፣ ቃጥባሬ
ከአላህ ውጭ የሚመለኩትን በጠቅላላ ውድቅ ነው፣ አምልኮ አይገባቸውም እንልና ማን ሲቀር ኢላላህ በሐቅ የሚመለከው አላህ ሲቀር ማንም አካል አምልኮ አይገባውም። ስለዚህ ነፊ ማለት ምን ማለት ነው? ከአላህ ውጭ ከሚመለኩት ላይ አምልኮን ውድቅ ማድረግ። ኢስባት ማረጋገጥ ደግሞ ማለት ምን ማለት ነው? በሐቅ ለሚገባው ለአንድ አላሁ ሱብሓነሁ ወተዓላ ብቻ አምልኮን ማጽደቅ። ስለዚህ ሸሃደቲ መመስከር ከምን ጋር? በውስጥ ከማረጋገጥ ጋር አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ። እሺ እና አነ ሙሐመደን ሙሐመድ መሆናቸውን ደግሞ ምንድናቸው? እሳቸው ረሱሉላህ አላህ ከሰው ልጆች ሁሉ መርጦ መልእክተኛ አድርጎ ልኳቸዋል። ሰው ቢሆንም የተላኩት ለማን ነው? ለሰዎችና ለጂኖች ነው። ምን አስይዞ ላካቸው? መልእክት አስይዞ አስላካቸው። ምንን መልእክት? የቁርአንን የፉርቃንን መልእክት አስይዞ ለሳቸውም ደግሞ መለኮታዊ ራእይ ራሱን ችሎ ሱናን አስይዞ ላካቸው። ስለዚህ ስለሳቸው ደግሞ ስንመሰክር ምን መሰክርነት ምስክር እንሰጣለን? ሁለት አርካኖችን የያዘ ማናቸው? እነሱ አብዱሁ ወረሱሉሁ። አብዱሁ ባሪያው ናቸው። ቁል ኢነማ አነ በሸሩ ሚስሉኩም ልክ እንደናንተው እኮ ቢጤያችሁ ሰው ነኝ። አልሐምዱሊላሂ አለዚ አንዘለ አላ አብዲሂ ምስጋና በጠቅላላ ለአላሁ ስብሓነሁ ወተዓላ ይገባው ይህንን ቁርአን በባሪያው ላይ ያወረደ። ሱብሓነ አለዚ አስራ ቢ አብዲሂ ጥራቻ ይገባው ያ ጌታ በባሪያው ላይ የሌሊቱን ጉዞ ያስጓዘ። ስለዚህ ምንድናቸው? እሳቸው ባሪያ ናቸው፣ እንደኛው ሰው ናቸው። ቁል ኢነማ አነ በሸሩ ሚስሉኩም እኔ እኮ ልክ እንደናንተው ሰው ቢጤ እንጂ ሌላ አይደለሁም በል ተባሉ። ነገር ግን እንደኛ ናቸው ስንል እንደኔ እንዳንተ ማለት ደግሞ አይደለም። ከኛ ደግሞ በመለያቸው በትልቁ መለያቸው ዩሃ ኢለይ ወደ እኔ እኮ ከእናንተ የሚለየው በጅብሪል አማካኝነት ወደ እኔ መለኮታዊ ራእይ ይላካል። ምንድናቸው ማለት ነው? ወረሱሉ መልእክተኛ ናቸው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ስንል ደግሞ በውስጡ አራት ትልልቅ ነጥቦችን ይይዛል። በውስጡ አራት ትልልቅ ነጥቦችን ይይዛል። አንደኛ ያዘዙትን መታዘዝ። ሁለተኛ የከለከሉትን መከልከል። ሶስተኛ የተናገሩትን ሁሉ በሰሒህ ሐዲስ የመጣውን እውነት ነው ብሎ መቀበል። እሳቸው የተናገሩትን በጠቅላላ በሰሒህ ሐዲስ እስከመጣ ድረስ እውነት ነው ብሎ መቀበል። ቃለ አላሁ ተዓላ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ። እሳቸው እኮ ከልብ ወለድ አይናገሩም፣ መለኮታዊ ራእይን በጅብሪል አማካኝነት ያወረድኩላቸው ቢሆን እንጂ አለ። አራተኛ አላህን ልንገዛው ነው እሳቸው ባሳዩት መንገድ ብቻና ብቻ። አራተኛ አላህን ልንገዛው ነው እሳቸው ባሳዩት መንገድ ብቻና ብቻ። ምን ብለዋል? ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንደምታየው አይታችሁ ስገዱ። እኔ ስሰግድ እንደምታዩኝ አድርጋችሁ ስገዱ። አንድ ሁለተኛ ምሳሌያችን ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ። ለአሊ ላአልቃኩም ባዕደ አሚ ሃዛ ከዚህ ዓመት በኋላ እኮ በህይወት ላታገኙኝ ትችላላችሁ፣ ላላገኛችሁ እችላለሁ። እቺን የመሰናበቻ ሐጄን ከኔ ያዙ። ስለዚህ እነዚህ ሁለቱ የምስክርነት ቃሎች ምን ሆኑ ማለት ነው? እንደ አንድ ይወሰዳሉ። ምን ሚሉት? ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። እናም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን እመሰክራለሁ። ይሄ የመጀመሪያ ምናችን ነው፣ የእስልምና ምሰሶ መሰረት ነው። ሁለተኛ ወኢቃሚ ሰላቲ ኢቃም ማለት ማቋቋም ማለት ነው። ማቋቋም መስፈርቶቹን ጠብቆ ያንን ስግደት መስገድ። መስፈርቶቹ ውስጥ ምን ይገባል? ከሰላት በፊት ውዱ አለ፣ ከውዱ በፊት ስቲንጃ አለ፣ ከስቲንጃው ጎን ለጎን ደግሞ ምን ሊኖር ይችላል? ትጥበት ሁሉ ሊኖር ይችላል። ምክንያቱም ሴትንም ወንድንም አላህ የለየበት ጉዳይ አለ አይደለ?
ሴትና ወንድን ደግሞ በጋራ ያገናኘንበት ጉዳይ አለ። ሐደት ወይንም ውዱ መፍታት ስንት አይነት ነው? ሁለት አይነት ነው። ሐደቱል አክበር ወሐደቱል አስጋር። ትልቁ ውዱ መፍታትና ትንሹ ውዱ መፍታት። ትልቁ ውዱ መፍታት ማለት ምንን ይይዛል? ጀናባ ሆኖ ከእንቅልፍ መነሳት፣ የዘር ፈሳሽ አይቶ መነሳት። ይሄ ለማንና ለማን ይሆናል? ለወንድም ለሴትም። ባረከላሁ ፊኩም። የግብረ ስጋ ግንኙነት በተጨባጭ በህልም ሳይሆን ወንድም ሴትም ባልና ሚስት መፈጸማቸው። የዘር ፈሳሽ ወጣቸውም አልወጣቸውም ሁለቱ ቀለበቶች እስከተገናኙ ድረስ ምን ይወጅባል? ትጥበት ይወጅባል። ጥሩ። እዚህ ድረስ ማንን ብቻ ነው የሚመለከተው? ወንድንም ሴትንም። ሴቶችን ብቻ ደግሞ የሚመለከት ትጥበት አለ። ምንና ምን? ሀይድና ኒፋስ። ሀይድ ማለት ምን ማለት ነው? የወር አበባ ደም ካዩ በኋላ ሴቶች ወይ በ6ኛው ቀን ወይ በ7ኛው ቀን ይጧሃራሉ። ከዛስ ከአናታቸው አንስተው መላ ሰውነታቸውን ያጥባሉ። ልክ መጀመሪያ ላይ በግብረ ስጋ ግንኙነት ወይም በህልም ሰውነቱን ሰው እንደሚታጠበው ሁሉ የዘር ፈሳሽ ካየ። ሁለተኛውስ ኒፋስ ደግሞ ይባላል። እናቶች ልጅ ሲወልዱ ምን ይወጣቸዋል? 40 ቀን የሚቀርብ ከወሊድ ጋር ተያይዞ የሚወጣ ደም አለ። ልክ ያቺ ደም ጸድታ ስትጨርስ ምን ይሆናሉ ማለት ነው? ያም ትልቁን ትጥበት ያስወጅባል፣ ሙሉ ሰውነት ያሳጥባል። ከዛ ውጭ ያለው ግን ሐደቱል አስጋር ትንሿን ትጥበት ነው የሚያስወጅበው። ትንሿ ትጥበት ምንድናት? ከሁለቱ ቀዳዳዎች አሃዱ አሰቢለይን ከፊት ለፊት ብልትና ከኋላ ብልት በኩል ሽንት ሊወጣ ይችላል፣ ፈስና ሰገራ ሊወጣ ይችላል፣ ወይንም ደግሞ ከኋላው በኩል ኮሶ ሊወጣ ይችላል። በዚህ መልክ ምን ይሆናል ማለት ነው? ውዱ እጅን አፍ አፍንጫ መጉመጥመጥ፣ ፊትን መታጠብ፣ እጅን እስከ ክርን ቀኝንም ግራን፣ ጸጉርን ማበስ፣ ጆሮን ማሸት፣ ሁለቱን እግሮች ቀኝና ግራ አድርጎ እስከ ቁርጭምጭሚት ድረስ መታጠብ። ይሄ ምን ይባላል? ሐደቱል አስገር የሚቀየርበት ወደ ምን? ወደ ውዱ የሚዘዋወርበት መንገድ ማለት ነው። ጥሩ። ውዱ ከተደረገ በኋላ ምን አለ? ከውዱ በፊት ምን አለ? እነ ስቲንጃ አሉ፣ እነ እስቲብራ አሉ። በወረቀት ማዳረቅ፣ በድንጋይ መጥረግ፣ ከዛስ ከተገኘ በሶፍት፣ ከዛስ በውሃ ደግሞ ማጸዳዳት። ይሄ ከተሟላ በኋላ ውዱ አለ። ከውዱ በኋላ ምን አለ? ወቅቷ መግባቷ አለ። ዙሁር ሰላት የምትሰገደው መቼ ነው? በወቅቷ። አሱር የምትሰገደው መቼ ነው? በወቅቷ። ስለዚህ ለሰላት አላህ ምን አስቀምጦለታል? ወቅት። ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ። በአማኞች ላይ እኮ ሰላት በወቅት የታሰረች የተደነገገች አምልኮ ተደርጋለች። እነዚህ መስፈርቶች ከተሟሉ ምን ይባላል? ኢቃሙ አሰላት ይባላል። ስግደትን ማቋቋም። ስግደት እስከ መቼ ድረስ? እስከ ለተሞት ድረስ። ለአቅመ አዳም ከደረስንበት አንስቶ ሰውየው እስከ ለተሞቱ ድረስ ምን አለበት ማለት ነው? ስግደት አለበት። በሽተኛ በመሆኑ የሚቀየርለት ምኑ ብቻ ነው? ያሰጋገዱ አይነት። መን ኢስተጣዐ ሚንኩም አሰላት ከልቅያም፣ ቆሞ መስገድ የቻለ ሰው ምን ያደርጋል? ይሰግዳል። ፈኢን ለም የስተጢዕ ያልቻለ ቁጭ ብሎ ይሰግዳል። ፈኢን ለም የስተጢዕ ያልቻለ በጀርባው ጋደም ብሎ ይሰግዳል። ፈኢን ለም የስተጢዕ ያልቻለ በአይኑ ጠቀስ እያደረገ ይሰግዳል እንጂ እድሜ ልክ ሰላት የሚወገድ ነገር አይደለም። አቅላችንን እስካልሳትን ድረስ ማስረጃችን ምንድነው? ወአቡድ ረበከ ሐታ የእትየከል የቂን። አንድ ዒሳ አለይሂ ሰላምን አላህ ምን አላቸው? ራሳቸው ዒሳ ምን አሉ? ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሐያ። ወጀዐለኒ ሙባረከን አላህ እኮ የተባረኩ አደረገኝ። አይነማ ኩንቱ የትም ቦታ በሆን፣ ወአውሳኒ አደራ ላይ፣ ቢሰላቲ በስግደት፣ ወዘካቲ ዘካም በመክፈል፣ ማዱምቱ ሐየን በህይወት እስካለሁ ድረስ። ባረከላሁ ፊኩም። ሁለተኛ ሙሶሶ አየን። ሶስተኛ ወኢታኢ ዘካቲ። ኢታእ ማለት ምን ማለት ነው? መስጠት አይደለም። መስጠት ቢሆን ምን ይሆን ነበረ? ኢንፋቅ ይሆን ነበረ። ኢታእ ማለት ምን ማለት ነው? ይዞ መምጣት ማለት ነው። ዘካ የድሆች ሐቅ ነውና አንተ ራስህ ነህ
አምጣ ሳትባል ሂሳብህን ሰርተህ የገንዘቡ ባለቤት አላህ ነው ስጥ ያለኝ 8 አይነት የሙስሊም ምኖች አሉ የሚሰጣቸው አይነታዎች አሉ። ወኢታ ይዞ መምጣት አዘካ አመቱን ሙሉ የሰራሁበትን ከከብት ሊሆን ይችላል ከገንዘብ ሊሆን ይችላል አላህ ከሰጠኝ ወአንፊቁ ሚማ ረዘቅናኩም አውጡ እኛ ከሰጠናችሁ ብሏል። 8 አይነት የሙስሊም የሚሰጣቸው አካላት አሉ። ወቅቱ ሲሞላ ብድግ አድርጎ ያን ገንዘብ ወስዶ ለነማመስጠት ለነዚህ ሙስሊም ምስኪንና ደሃዎች መስጠት። ስንት ሙሶሶ አየን? 3 ሙሶሶ አየን። ባረከላሁ ፊኩም። ወሐጅል በይቲ መካ የሚገኘውን እና መካ ዙሪያ የሚገኝ እነ ሚና እነ ሙዝደሊፋ እነ አረፋ እነ ጀመራት የመሳሰሉት የሚባሉ ቦታዎች አሉ። ዙል ሂጃ የሐጅ ወቅት ሲገባ አምልኮ መፈጸም ማለት ነው። በሐጅ ወቅት 3 አይነት የሐጅ አይነት አለ። ቂራን ሙፍረድና ተመቱዕ የሚባል አብዛኛው ከኢትዮጵያ የሚሄድ ሰው ምንድነው የሚያደርገው? ወይም ከዓለም የሚሄድ ሰው ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የፈጸሙት ቂራን የሚባለው ምንድነው? የሐጅ አይነት ነው። ግን ምን አሉ? እንዲህ መሆኑን ባቅ ኖሮ ሙተመቲዕ እሆን ነበር ብለው ለኡማቸው ለህዝባቸው የመከሩት ምን ነው? ሙተመቲዕ የሚባለው ሙተመቲዕ አላህ ይወፍቃችሁና እድሜያችሁ ደርሶ ስትሄዱ ምን ማለት ነው? በአንድ ጉዞ 2 ትልልቅ ተግባሮችን ተጠቃቅሞ መምጣት ማለት ነው። ሙተመቲዕ ማለት ምን ማለት ነው? ተጠቃቃሚ ማለት ነው አይደል? ከዚህ ከኢትዮጵያ ስንነሳ ባላህ ፍቃድ ለበይከ ኡምረተን ብለን እንነሳለን። ጌታዬ ሆይ ኡምራ ለማድረግ ለበይክ አቤት ብያለሁ። የት ጋር ስንደርስ የለምለም የሚባል ቦታ አለ የመን ውስጥ ያለ ከኢትዮጵያ የሚሄዱ ሰዎች ሚቃት የመግቢያና የመንያ ስፍራቸው ያ ነው። ከዛ በኋላ ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ የት ይገባሉ? መካ። ኡምራቸው እንደጨረሱ ምን ያደርጋሉ? ጥፍራቸው መቆረጥ ይችላሉ። የብብት የብልት ጸጉራቸው መንካት ይችላሉ። ሽቶ መቀባት ይችላሉ። 8ኛዋ የዙል ሂጃ ወር ላይ የምትገኘዋ ቀን እስክትደርስ ድረስ ተፈቱ። ምን ማለት ነው? ተሐሉል ነገሮች ሐላል ሆኖላቸው ልክ ዙል ሂጃ 8ኛዋ ቀን ላይ ከሆቴላቸው ደግሞ ለበይከ ሐጀን አሁን ደግሞ ይሄው ኮንትራቴን ሪኒው አድርግ ያለው አላህ ሆይ ሐጅ ልፈጽም ነው ብለው ደግሞ ከሆቴላቸው በረፋዱ ብድግ ብለው ይሄዳሉ። ሚና ይሄዳሉ። ሚና ይሄዱና ምን ያደርጋሉ? ሚና ድንኳኖች ያሉበት ቦታ ነው። ዙሁርን፣ አሱርን፣ መግሪብን፣ ኢሻንና ሱብሂን ይሰግዳሉ። ሚና ሄደው ዙሁርን 2 ረካዓ፣ አሱርን 2 ረካዓ፣ መግሪብን 3 ረካዓ፣ ኢሻን 2 ረካዓ፣ ሱብሂን 2 ረካዓ ያደርጋሉ። በሰላቶች መሃል መሰብሰብም የለም። በየወቅታቸው ነው የሚሰገዱት። ዙሁር በዙሁር ወቅት፣ አሱር በአሱር ወቅት፣ መግሪብ በመግሪብ ወቅት፣ ኢሻ በኢሻ ወቅት፣ በነገታው ያለችውም ፈጅር በወቅቷ ትሰገዳለች። ልክ ፀሐይ ስትወጣ በ9ኛዋ ቀን ወደ አረፋ ሜዳ ይሄዳሉ። አረፋ ሜዳ ሄደው አላህን ሲለምኑ ይውላሉ። ዙሁር አሱር እዛው ይሰግዱና አንድ ላይ ሰብስበው 2 ረካዓ አድርገው ልክ ፀሐይ መጥለቅ ስትጀምር ሙዝደሊፋ ወደሚባል ቦታ ይሄዳሉ። ሜዳ ነው፣ ድንኳን የለም፣ ማታ ነው። እዛ ያድራሉ። ጧት 7 ጠጠር ይለቅሙና ወዴት ይሄዳሉ? ወደ ጀመረቱል አቃባ ጠጠር የሚወረወርበት አለ። ወደ ካዕባ ቀረብ ወዳለው እሱ ጋር ሄደው 7 ጠጠራቸውን ይወረውራሉ። የት ይመለሳሉ? ሚና ይመለሳሉ። ሚና ተመልሰው ጌታቸውን እያመሰገኑ ይውላሉ። አቅማቸው የቻሉ ሰዎችስ ሄደው ጠዋፈል ኢፋዳ የሚባል አለ። ጠዋፍና ሳዕ ያለው እሱን ይፈጽማሉ። ከዛስ ጸጉራቸውን ይላጫሉ። የሳውዲ መንግስት በጋቸውን ያርድላቸዋል። ምን ጨረሱ ማለት ነው? ሐጃቸውን ጨረሱ። ሐጃቸውን ጨረሱ። ሀታ ምን ማድረግ ይችላሉ? ከሚስቶቻቸው ጋር ሁሉ ግብረ ስጋ ግንኙነት መፈጸም ይችላሉ። እንታላ መቼ 11ኛዋና 12ኛዋን ቀን ጨርሰው አብረው ማለት ነው። ጠዋፈል ኢፋዳን ካላደረጉስ ወደ ምን ይመለሳሉ? እዛው ሚና ተቀምጠው 11ኛዋ ቀን ላይ ደግሞ ከሚና 21 ጠጠሮች ይለቅሙና የመጀመሪያው ጠጠር መወርወሪያ ላይ 7፣ ሁለተኛው ላይ 7፣ ሶስተኛው ላይ 7 ያደርጉና የት ይመለሳሉ? ሚና። በ12ኛውም ቀን እንደዚሁ 21 ጠጠሮች ይወረውራሉ፣ ይለቅማሉ። 7 7 7። ከዛ በኋላ ጠዋፈል ኢፋዳቸውን ያደርጋሉ። ተፈቱ።
ምን ብቻ ቀራቸው ወደ ሀገራቸው ለመመለስ? ጠዋፍ አልወዳ የስንብት ጠዋፍ የሚባል አለ። ያቺን ጠዋፍ ያደርጋሉ። ጌታቸውን ተቀበለን ብለው ወደ ሀገራቸው ይመጣሉ። ይሄን አምልኮ የፈጸመ ሰው በሙስሊሞች ላይ አቅሙ በቻለ መን ኢስተጣዐ ኢለይሂ ሰቢላ ወደዛ መጓዝ የቻለ ለቤተሰቦቹ እዚህ እሱ እዛ ሲሄድ ቀለብ ትቶላቸው መሄድ የቻለ ሰው እኮ በህይወት ዘመን አንድ ጊዜ በአግባቡ ከፈጸመው ከየውሚ ወለደትሁ ኡሙ እናቱ ልክ እንደወለደችው ከማህፀኗ እንደወጣ ቀን ይሆናል። አዲስ ሰው ይሆናል ማለት ነው። ወንጀል ሁሉ ተራግፎለት። በሌላ ሐዲስ አልሐጁል መብሩር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጥርት ያለችዋ ለአላህ ተብላ የተሰራች የነቢዩን ሱና የገጠመች ከሽርክና ሐጅ አፍራሽ ከሆኑ ነገሮች የጸዳች ሐጅ የፈጸመ ሰው ለይሰ ለሁ ጀዛኡን ኢለል ጀና ጀነት እንጂ እኮ ለሱ ምንዳ የለውም ተባለ። ስለዚህ ስንት ምሰሶ አየን እስካሁን? 4 ባረከላሁ ፊኩም። 5ኛ ወሰውሚ መጾም። ምን መጾም? ረመዳን የተባለውን በሂጅሪ አቆጣጠር ወይም በጨረቃ አቆጣጠር የ9ኛ ወር በመባል የሚታወቀውን ወር ከፀሐይ መውጣት በፊት እስከ ፀሐይ እስክትጠልቅ ድረስ ከምግብ ከመጠጥ ከግብረ ስጋ ግንኙነት አላህ ከጠላቸው ነገሮች በጠቅላላ ርቆ ጾምን መፈጸም። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ግልጽ ነው። ይህ ሐዲስ ግልጽ ነው። ስለዚህ ይተሐፈዝ ከነ ትርጉሙ ከነ ማዕናው። ግን እርድ አለበት። የሚቃትን ቦታ አልፎ ስለገባ ማለት ነው። ስለ ሚቃት ቀርታችኋል አይደል? መግቢያ ቦታዎች ማለት ነው። አሁን እነዚህ ግብጽ፣ ሰሜን አፍሪካ ምናምን በየት በኩል ነው የሚገቡት? በመዲና በኩል ነው የሚመጡት። በሻም በኩል ደግሞ የሚገቡ አሉ። እኛ ኤሪትራውያኖች፣ ሱዳኖች፣ ጅቡቲዎች የመሳሰሉት ደግሞ በየት በኩል ነው የምንመጣው? በየመን በኩል ተደርጎ ስለሆነ የሚገባው የሚቃት ቦታችን ለበይከ ኡምረተን ብለን የምንገባበት ቦታው ምን ይባላል? የለምለም ይባላል። ኸይር። ሁለተኛ ሐዲስ وعن عمر ابن الخطاب رضي الله عنه أن النبي صلى الله عليه وسلم سئل عن الإيمان فقال أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره أخرجه مسلم. وعن عمر كعمر تيزو ابن الخطاب يخطب لجهنوت رضي الله عنه الله ملكام سراتشون يودد الله تشونا أن النبي قالوا نبيكو صلى الله عليه وسلم يالله صلاتنا سلام برساتشو ليهون سئل تتأيقو كوساتشو عن الإيمان سلا أمنت تتأيقو. إيه حديث أزيج كتاب لي أطر تدرجو لسوس تكفلو متونو إسلام إيماننا إحسان ميبالو እንጂ በትክክለኛ በሙሉ ሐዲሱ የመጣ ጊዜ ምን የሚባለው ሐዲስ ነው? ሐዲሱ ጅብሪል የሚባለው ረጅሙ ሐዲስ ነው። ጠያቂው ማን ነው? ጅብሪል ነው። መላሽ ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ሱኢለ ተጠየቁ አኒል ኢማን ስለ እምነት እኮ ነብዩ ተጠየቁ። ፈቃል ነብዩ አሉ አን ቱእሚነ ቢላህ። ስለዚህ እዚህ ጋር ምኑን ጠቀሱ ማለት ነው? እሳቸው አርካኑን ጠቀሱ። አርካን ማለት ሙሶሶ። ልክ አርካኑል ኢስላሚ ኸምሰቱን የእስልምና ማዕዘናት 5 ናቸው እንዳልነው እዚህ ጋር እምነትን አስመልክቶ ምኑን የጠቀሱት? አርካኑን ወይንም ሙሶሶውን ነው። ሌላ ቦታስ ላይ አልኢማኑ ቢድዑን ወሲቱነ ሹዕባ አው ቢድዑነ ወሰብዑነ ሹዕበተን ብለው ደግሞ ስለ ቅርንጫፉ ተናገሩ። እምነት እኮ 73 እስከ 79 ቅርንጫፍ አለው አሉ። ስለዚህ ከሐዲስ ምኑን መያዝ አለብን ማለት ነው? ምን ሊያወራ ነው ይሄኛው ሐዲስ የፈለገው የሚለውን ልብ ብለን ልንይዝ ይገባል። ስለዚህ ይሄኛው ስለምንድን ነው የሚያወራው? ስለ እምነት ማዕዘናት። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ሲጠይቃቸው ሱኢለ አኒል ኢማን ስለ ኢማን ተጠየቁ። ፈቃል እሳቸው እንዲህ አሉ አን ቱእሚነ ቢላህ በአላህ እኮ ልታምን ነው እምነት ማለት አሉ። እምነት ማለት ምን ማለት ነው ብሎ ሲጠይቃቸው በታላቁ አላህ ልታምን ነው። ከሱ ቀጥሎ ምን ይላል? ወመላኢከቲህ በመላእክቶች ልታምን ነው። አሁን ኢንተቢሁ ኢባደላህ
በአላህ ማመንና በመላኢካዎች ማመን ልዩነት ከሌለው አንድ መልእክት ነው አይደል የሚያስይዘው። ግን ስናምን እምነታችን ይለያያል አይለያይም? ልክ አርካኑል ኢስላም ላይ ሸሃደቲ አላ ኢላሃ ኢላላህ ማለትና ሸሃደቲ አነ ሙሐመድ ረሱሉላህ ሁለቱ የምስክርነት ቃል ከመሆናቸውም ጋር ምን መሰክርበትም ሆነ ምናምንበት ጉዳይ ግን የተለያየ ነው አይደለም? ሸሃደቲ አላ ኢላሃ ኢላላህ ስንል ምን ማለት ነው? አምልኮን በጠቅላላ ለአንድ አላህ መስጠት፣ ከአላህ ውጭ ካሉት በጠቅላላ መግፈፍ ነው። ሸሃደቲ አነ ሙሐመድን ረሱሉላህ ስንልስ ቅድም የጠቀስናቸው አራቱን ያዘዙትን ልንታዘዝ፣ የከለከሉትን ልንከለከል፣ እሳቸው የተናገሩትን ሁሉ ሐቅ ነው ልንል፣ ከዛስ አላህ ልንገዛው ነው እሳቸው ባሳዩት መንገድ ብቻ። ምስክርነቶቹ ተለያዩ አልተለያዩ? ወከዛሊከ ልክ እዚህም ጋር በአላህ ማመን ምንን ይይዛል? አንቱእሚነ ቢላህ በአላህ ማመን፣ አንደኛ አላህ መኖሩን ማመን። አንደኛ አላህ መኖሩን ማመን። ጻፍ፣ እርሳስ ሳትይዙ እንዳትቀመጡ ብያለሁ አይደል? ጻፍ። ሀዬ አላህ መኖሩን ማመን። ሁለተኛ ብቸኛው ጌታ አላህ እንደሆነ ማመን። ብቸኛው ጌታ አላህ እንደሆነ ማመን። ጌትነት ሚለው በውስጡ ምንን ይይዛል? መፍጠርን፣ መግደልን፣ ማስተናበርን። ይሄ ሁሉ የማን ስራ ነው? የአላህ ነው። አልሐምዱሊላሂ ረቢል ዓለሚን። ምስጋና ሁሉ በጠቅላላ ይገባው ለማን? ለዓለማቱ ጌታ። ማን ነው ዓለማት? ከአላህ ውጭ ያሉት በጠቅላላ ምን ይባላሉ? ዓለም። እሺ፣ ሶስተኛ ብቸኛው አምላካችን እሱ እንደሆነ ማመን። በአላህ አምነናል ስንል ሶስተኛ ብቸኛው አምላካችን እሱ እንደሆነ ማመን። ሁለተኛው ብቸኛው ጌታ መሆኑን ማመን። በጌትነት ስር ምን ብለናል? ፈጣሪ፣ ገዳይ፣ አስተናባሪ ብለናል አይደል? በጌትነት ስር ነው። ልብ በሉ እሺ፣ ልድገምላችሁ። አንደኛ አላህ መኖሩን ማመን። አላህ መኖሩን ማመን። ሁለተኛ ብቸኛው ጌታችን መሆኑን ማመን። ሶስተኛ ብቸኛው አምላካችን መሆኑን ማመን። ጌታችን ስንል እሱ የሚሰራቸውን ስራዎች በጠቅላላ ይይዛል። መፍጠሩ፣ መግደሉ፣ ማስተናበሩ። ብቸኛው አምላካችን ነው ስንልስ አምልኮ በጠቅላላ የሚገባው እሱ ብቻ ነው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ። ቁል በል አንተ መልእክተኛችን ሆይ ኢነ ሰላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያየ ህይወቴ፣ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ላ ሸሪከ ለሁ ለሱ እኮ ምንም አይነት ተጋሪ የለውም። እሺ፣ አራተኛ በአላህ ማመን ከሚይዘው ውስጥ አራተኛ ለአላሁ ስብሓነሁ ወተዓላ የተዋቡ ስሞችና መገለጫዎች አሉት። ለአላሁ ስብሓነሁ ወተዓላ የተዋቡ ስሞችና መገለጫዎች አሉት። የተዋቡ ስሞችና መገለጫዎች አሉት። ቃለ አላሁ ተዓላ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ። ወሊላሂ ለአላህ እኮ አስማኡ ስሞች አሉት፣ አልሑስና የተዋቡ፣ ፈድዑሁ ጥሩት፣ ቢሃ በእነዚህ ስሞች ጌታችሁን ጥሩት። ጥሩ። በአላህ ማመን ማለት እነዚህን አራት ነጥቦች ይይዛል። ተግባባን? ጥሩ። ሁለተኛ ወመላኢከቲሂ በመላኢካዎች ምን ማድረግ? ማመን። አሁንም ማመን የሚል ቃል ነው አይደል የመጣው? በመላኢካዎች ስናምን በምን መልክ ነው?
እምናምነው? እነዚህ ነጥቦች ደግሞ ያዙ። አንደኛ አላሁ ስብሓነሁ ወተዓላ ከብርሃን ፈጠራቸው። አንድ ቁጥር በሉና ከብርሃን ፈጠራቸው። ማስረጃችን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባታችሁ አደም ከጭቃ ተፈጠሩ አሉ። ጂኖች ከነበልባል እሳት ተፈጠሩ አሉ። መላኢካዎች ከብርሃን ተፈጠሩ አሉ። ስለዚህ በመላኢካዎች ማመን ስንል አንደኛ አላሁ ስብሓነሁ ወተዓላ ከብርሃን እንደፈጠራቸው ማመን። ሁለተኛ ለሰው ልጆች እጅ፣ አይን፣ ጆሮ እንደሰጠው መላእክቶችን ከለየበት ነገር ውስጥ አንዱ ምንድነው? ባለ ክንፎች አድርጎ ፈጠራቸው። ማስረጃ አልሐምዱሊላሂ አለዚ ፋጢር ሰማዋቲ ወልአርድ ጃኢሊል መላኢከቲ ሩሱለን ኡሊ አጅኒሀቲ መትና ወቱላተ ወሩባዕ የዚዱ ፊል ኸልቂ ማ የሻእ ኢነላሀ ዐላ ኩሊ ሸይኢን ቀዲር። ባረከላሁ ፊኩም። አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ፋጢር ሰማዋት ሰማያትን የፈጠረ ወልአርድ ምድሮችንም የፈጠረ ጃኢሊ አድራጊ አልመላኢካ መላእክቶችን ሩሱለን መልእክተኛ ያደረገ መላእክቶቹን። መላእክቶቹ ራሱ ስራ አላቸው የላቸው? አላቸው። የስራ ድርሻቸው ምንድን ነው? ይኸው መልእክተኛ ያደረጋቸው። ኡሊ ባለ ክንፍ አደረጋቸው። ኡሊ ባለ አጅኒሐቲን ባለ ክንፍ አደረጋቸው። ባለ ስንት? መትና ማለት ባለ ሁለት ባለ ሁለት፣ ወቱላት ባለ ሶስት ባለ ሶስት፣ ወሩባዕ ባለ አራት ባለ አራት። ቀጠለና ምን አለ? የዚዱ ፊል ኸልቂ በአፈጣጠሩ እኮ አላህ ይጨምራል። ማየሻ የፈለገው ማለትም ለጅብሪል አለይሂ ሰላም 600 ክንፍ በመስጠት ደግሞ ጨመረለት አልጨመረለትም? ከሁለት ወደ ሶስት ከሶስት ወደ አራት ክንፍ ባለቤቶች እንደጨማመረላቸው ጅብሪልን ግን ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ እንደፈጠረው እዚህ ምድር ላይ እያለሁ አየሁት አሉ። ከሰማይ ፀሐይ መውጫና ፀሐይ መግቢያውን ድፍን አድማሱን ለሁ ሲቱ ሚአቲ ጀናሒን ቀድ ሰደል ኡፉቃ 600 ክንፍ ያለው ሆኖ አድማሱን ሸፈነዋል። አድማሱ ማለት ምን ማለት ነው? ፀሐይ መውጫና ፀሐይ መግቢያውን። ስለዚህ ባለምን ባለቤት አድርጎ ፈጠራቸው? ባለ ክንፍ። ስንት ነጥብ አየን እስካሁን? ሁለት። አንድ ከብርሃን ፈጠራቸው፣ ሁለት ባለ ክንፎች አደረጋቸው። ሶስተኛ መኖሪያቸው ሰማይ ቤት ነው። መኖሪያቸው ሰማይ ቤት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ አዕለሙ ማ ላ ተዕለሙን ወአስማዑ ማ ላ ተስማዑን። ትርጉም እኔ እኮ አያለሁ እናንተ ማታዩትን፣ እኔ እኮ ሰማለው እናንተ ማትሰሙትን። አጣቲ ሰማኡ ወሑቀ ለሃ አንተዕጥ። ሰማይ እኮ ሲጢጢጥ አለች፣ ሲጢጢጥ ልትልም ይገባታል አሉ። ከዛ ምን አሉ? አራት ጣት የሚያስቀምጥ ቦታ እኮ በሰማይ ቤት ላይ የለም፣ መላኢካ ግንባሩን ተደፍቶ ስጁድ ያደረገበት ቢሆን እንጂ አሉ። ስለዚህ መኖሪያ ቦታቸው የት ነው? ሰማይ ቤት ነው። ባረከላሁ ፊኩም። ሶስተኛ መኖሪያ ቦታቸው ሰማይ ቤት ነው። መኖሪያ ቤታቸው ሰማይ ቤት ነው። እኛ የት ነው እየኖርን ያለ ነው? ምድር ላይ። ባረከላሁ ፊኩም። አራተኛ የስራ ድርሻ ሰጥቷቸዋል። የስራ ድርሻ ሰጥቷቸዋል። ጅብሪል የስራ ድርሻው ምንድን ነው? ወሕይ መለኮታዊ ራእይ ለነቢያት ማድረስ እና አላህ ቅጣት ሊያወርድ ሲፈልግ የሉጥ ህዝቦችንና ሌሎች ህዝቦችን እንዲያጠፋ ከሚካኤል ጋር ልቆት እንደነበረው ቅጣ ተብለው ለቅጣት ይላካሉ። የሚካኤል ስራው ምንድን ነው? ዝናብ ማዝነብና ቡቃያ ማብቀል። የኢስራፊል ስራው ምንድን ነው? በባለቀንድ ጡሩምባ እንደዚህ ይዞ ለመንፋት መጠበቅ፣ ከዛስ መንፋት። መለኩል መውት የሚባል አለ። ምን ማለት ነው? ነብስ አውጪ ማለት ነው።
እያንዳንዳችን ቀናችን ሲደርስ አላህ የሚልከው ማን ነው? መለኩል መውትን ነው። ከኛ ላይ ነፍሳችንን መዞ ያወጣል። ሪድዋን የሚባል አለ የጀነት ጠባቂ፣ ማሊክ የሚባል አለ የጀሃነም ጠባቂ፣ ነኪርና ሙንከር የሚባል አሉ። ቀብር ላይ ቤተሰብ ወስዶ ሲያስገባን እነሱ ቤተሰብ አስተኝተውን ከሄደ በኋላ ፈዩጅሊሳኒሂ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጡታል አሉ። ፊታቸው በጣም የሚያስፈራ ይገላምጡታል አሉ። 3 ጥያቄ ይጠይቁታል። ከዛ ደግሞ እነዛን 3 ጥያቄዎች ይጠይቃሉ። መልካም ሰው ከሆነ ጥለው ይሄዳሉ። መጥፎ ሰው ከሆነ በመዶሻ አንዴ ሲመቱት 7ቱ ምድር ላይ ብትንትኑ ይወጣል አሉ። ሐመለቱል አርሽ የሚባሉ አሉ። አርሽን የተሸከሙ ስንት ናቸው? 4 መላእክቶች ናቸው። የውመኢዚን የቂያማ ቀን ደግሞ 8 ይሆናሉ ተሸካሚዎቹ። ከዛስ ወመን ሐውለሁ አርሽን ከተሸከሙት ዙሪያ ደግሞ ሌሎች መላእክቶች አሉ። ሀከዛ ኪራመን ካቲቢን ያዕለሙነ ማ ተፍዓሉን ስራችሁ የሚመዘግቡ ደግሞ የስራ ድርሻቸው ስራ መመዝገብ ብቻ የሆነ ምኖች አሉ፣ መላእክቶች አሉ። ሌላ በኒ አደም የሰው ልጅ ደግሞ ሊጠብቁ ከፊትም ከበስተኋላም በኩል አላህ ምን አድርጓል? መላእክት ጠባቂዎችን ለሁ ሙአቂባቱን ሚን በይን የደይሂ ወሚን ኸልፊሂ ከበስተፊቱ ከበስተኋላው የሰው ልጅ የሚጠብቁት እኮ ከአደጋ የሚጠብቁት መላእክቶች አሉ። አብዱላህ ኢብኑ አባስ ምን አሉ? ልክ ያላህ ውሳኔ ሲመጣ ግን ገለል ይላሉ፣ ያ ውሳኔ ይደርስበታል አሉ። ጥሩ። ስለዚህ የሥራ ድርሻቸውን አየን። 5ኛ በስም የተነገሩንን ደግሞ በስም ማመን ግድ ይለናል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ይዞላቸው ይመጣ የነበረው መልአክ ማን ነው ሲባል ስሙን አላቀውም ማለት አይቻልም። በስሙ ልናምንበት ይገባል። አላህ በስማቸው የጠቀሳቸውን እኛም በስም እናምንባቸዋለን። ጅብሪል፣ ሚካኤል፣ ኢስራፊል፣ መለኩል መውት፣ ሪድዋን፣ ማሊክ እያል እንደየስማቸው እንሄዳለን። ስንት ነጥባየን? 5 ባረከላሁ ፊኩም። 6 የአላህ ባሪያዎች ናቸው፣ ሌላ አይደሉም። የአላህ ባሪያዎች ናቸው፣ ምንም አይነት አምልኮ አይገባቸውም። አላህ ምን አለ? ዒባዱን ሙክረሙን ባሪያዎቹ ናቸው የተከበሩ። እነማን? መላኢካዎቹ። 7ኛ ነጥብ አምልኮ አይገባቸውም በፍጹም። መላእክቶች ሊመለኩ አይገባቸውም። በል እንዲያውም እነሱ ራሱ ማንን አምላኪ ናቸው? አንድ አላሁ ሱብሓነሁ ወተዓላ። አይደለም 6 ለብቻው ነው። የአላህ ባሪያዎች ናቸው። ማስረጃችን ምንድነው? ዒባዱን ሙክረሙን 1 ነጥብ ነው። 7ኛውስ አምልኮ አይገባቸው። አምልኮ አይገባቸው። 8ኛ አይበሉም አይጠጡም። ምን ማለት ነው? የሰው ስሜት የላቸው። ሌላ ነጥብ አለታች እንዳይደባለቅባችሁ ላያይዝላችሁ። ሰው ተመስለው ይመጣሉ። ለምሳሌ ጅብሪልና ሚካኤል የሉጥ ህዝቦችን ሊቀጡ እነዚህ ግብረ ሰዶሞቹ በሄዱበት ወቅት በኢብራሂም በኩል አልፈው ነበር። ሰው ተመስለው ነው የመጡት። ኢብራሂም ምግብ አቀረበና እንዲበሉለት ፈለገ። እጃቸውን ሳይሰነዝሩ ሳያቸው ፈራ። ከዛ እነሱ ምን አሉት? ላ ተኻፍ አትፍራ፣ ኢና ኑበሽሩከ ቢጉላሚን አሊም፣ እኛ እኮ አዋቂ በሆነ ልጅ እናበስርሃለን አሉት። ስለዚህ መላኢካዎች ወደዚህ ምድር እንኳን ሲመጡ የመብል የመጠጥ ምን የላቸው ፍላጎት የላቸውም። ሰው ተመስለው መምጣት ቢችሉም ማለት ነው። እሺ 8ኛ ነጥብ አይበሉም አይጠጡም ማለት። 9ኛ ነጥብ ሰው ተመስለው ይወርዳሉ። ሰው ተመስለው ይወርዳሉ። ከነክንፋቸው እንደሚወርዱት ሁሉ አላህ በፈለገ ጊዜ ወደ ምን ይለወጣሉ? ሰው ተመስለው ይመጣሉ። ምሳሌ ጅብሪል ወደ መርየም በሄደ ጊዜ
ፈተመሰለ ለሃ በሸረን ሰውያ ቁርጥ ያለ ሰው መስሎ እኮ ቀረባት። ወንድ ልጅ መስሎ ቀረባት። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጅብሪል ተመላልሶ ሲመጣ ከሷሃባዎች በጣም ቆንጆ የሚባል አንድ ሰው ነበረ ረዲየላሁ ዐንሁ። ዲህየቱል ከልቢይ ይባላል። ዲህየቱል ከልቢይ ይባላል። አብዛኛውን ጊዜ በዲህያ መልክ ተመስሎ ነበር ጅብሪል የሚመጣው። ሶስተኛ ምሳሌያችን ማን ነው? አሁን የጠቀስነው ወደ ኢብራሂም ሲሄዱ ወደ ሉጥ እየሄዱ እያለ በኢብራሂም በኩል ሲያልፉ ሰው ተመስለው እንዳለፉት ማለት ነው። ጥሩ። ዘጠነኛ ምናል ሰው ተመስለው ይወርዳሉ አለ። ኢብራሂምና ሉጥ ምኖች ናቸው? ያጎታማች ልጆች ናቸው። ፈአመነ ለሁ ሉጥ ይላል አይደል? ለማን ያመነለት? ለኢብራሂም። ማን አመነለት? ሉጥ አመነለት። ስለዚህ ምኖች ናቸው? አንድ ያጎታማች ልጆች ናቸው። ሁለት በአንድ ዘመን የነበሩ ናቸው። ሶስተኛ የተለያየ ቦታ ላይ ሆነው ሁለቱም ግን ምኖች ነበሩ? መልእክተኞች። ሉጥም ኢብራሂምም መልእክተኞች ነበሩ። አስረኛ ነጥብ አይደክማቸውም አላህ ራሱ ምን አለ? ላ የፍቱሩን አይደክማቸውም እኮ የአላህን ትእዛዝ በመፈጸም ላይ። 11ኛ ነጥብ አላህን አያምፁትም። ላ ያዕሱነ አላህ ማ አመረሁም። 11ኛ ነጥብ አላህን አያምፁትም። 12ኛ ነጥብ ሱብሃንአላህ ምስጋና ይገባው ይሄ ጌታ ፍጡሮቹን በኢማን ያስተሳሰረ፣ በዘርም በጎሳም ባይገናኙ በእምነት አስተሳሰራቸው። ሷሃባዎች ረዲየላሁ ዐንሁም አተሕያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለይከ አዩሀ ነቢዩ ወረሕመቱላሂ ወበረካቱ የምትለዋ ከመውረዷ በፊት ምን ይሉ ነበር? አሰላሙ ዐለላህ ሰላም በአላህ ላይ ይሁን፣ አሰላሙ ዐላ ጅብሪል ሰላም በጅብሪል ላይ ይሁን፣ አሰላሙ ዐላ ሚካኤል ይሉ ነበር፣ ሰላም በሚካኤል ላይ ይሁን ይሉ ነበር። ተገናኝተዋቸዋል እንደና አቡበከርና ዑመር ከነ ጅብሪል ከነ ሚካኤል ጋር ተገናኝተው ነበር? በአካል አልተገናኙም፣ ነገር ግን በኢማን ተገናኝተዋል። የምድሮቹ ለነማን ዱዓ አደረጉ? ያላህ ሰላም በጅብሪል ላይ ይሁን፣ ያላህ ሰላም በሚካኤል ላይ ይሁን ሲሉ የሰማይ ቤቶቹ ደግሞ ምን አሉ? አላህ ምን አለ? ቁርአን ስጡኝ እስቲ። ሱረቱ ጋፊር ላይ ያዙት። እዚህ አንቀጽ ላይ ስትደርሱ በጣም ትኩረት ሰጥታችሁ መላኢካዎች ምን ያህል ለኛ ቦታ ሰጥተው ዱዓ እንዳደረጉልን ትረዳላችሁ። ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ አለዚነ እነዚያ የሕሚሉነ ለዐርሸ አርሽን የተሸከሙት ወመን ሐውለሁ አርሹን ከተሸከሙት ዙሪያም አብረው ያሉት መላኢካዎች እኮ ዩሰቢሑን ያጠሩታል፣ ቢሐምድ ረቢሂም ጌታቸውን ከማመስገን ጋር ያጠሩታል፣ ወዩእሚኑነ ቢሂ በአላህም ያምኑበታል፣ ወየስተኽፊሩነ ምህረት ይለምናሉ። ለነማን? እነሱ ወንጀል ይሰራሉ? አይሰሩም። ምህረት የሚለምኑት ለማን ነው? ሊለዚነ አመኑ ለነዚያ ላመኑት። ረበና ጌታችን ሆይ ወሲዕተ ኩለ ሸይእን ረሕመተን ወዒልማ አንተ እኮ እዝነትህ እውቀትህ ሁሉን ነገር ሰፋች ይላሉ። ፈኽፊር ማርልን ባክህ ይሉታል። ሊለዚነ ታቡ ለነዚያ ከአማኞች ውስጥ ተውበት አድርገው ለተመለሱት፣ ወተበዑ ሰቢለክ መንገድህንም ለተከተሉት፣ ወቂሂም ጠብቃቸው አዛበል ጀሒም የጀሃነምን ቅጣት እባክህን አላህ ሆይ አማኞችን ጠብቃቸው ይሉታል። ረበና ጌታችን ሆይ ወአድኺልሁም አስገባልን። ማንን? ጀነት የተደገሰችው ለነማን ነው? ለሰው ልጆችና ለጂኖች አይደል? ላመኑት። ረበና ጌታችን ሆይ ወአድኺልሁም አስገባልን ጀናቲ አድኒን የመዘውተሪያዋን ጀነት አለቲ ወዓድተሁም አንተ ቃል የገባህላቸው የሆነችውን ማንን? የመዘውተሪያዋን ጀነት ለአማኞች አስገባቸው።
ወመን ሰለሐ የተስተካከሉ የሆኑትን ደግሞ ሚን አባኢሂም ከአባቶቻቸው ወደ ላይ ተጀመረ። ወአዝዋጅሂም በጎን ካሏቸው ሚስቶቻቸው፣ ወዙርያቲሂም ከነሱ ደግሞ የመጡ ልጆችና የልጅ ልጆችን ጭምር። ኢነከ አንተ ልዓዚዙል ሐኪም አንተ እኮ አሸናፊና ጥበበኛ የሆንክ ጌታ ነህ። ወቂሂሙ ሰይአት ከመጥፎ ነገር እባክህን ጠብቅልን። ማን ነው እሱ? እሳት። ወመን ተቂ ሰይአት የውመኢዲን ፈቀድ ረሒምተህ አንተ እኮ ያኔ የቅያማ ቀን ከእሳት የጠበቅከው ሰው ማለት እኮ በእርግጥ ያዘንክለት ነው። ወዛሊከ ሁወል ፈውዙል ዐዚም ይህ እኮ ታላቅ እድል ነው ብለው መላኢካዎች አርሹን የተሸከሙትና እነሱ ዙሪያ ያሉት ዱዓ እንደሚያደርጉ ለማን? ምድር ላይ ላሉ አማኞች ማን ነገረን? አላሁ ስብሓነሁ ወተዓላ። አያችሁ የጌታን ስራ በአካል እኛ አላየናቸውም፣ እነሱ አይተውናል። እኛን የሚያስተምሩን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እነሱ ላይ አላህ ሰላም እንዲያወርድባቸው ምን አድርጉ? አሰላሙ ዐለይና ወዐላ ኢባዲላሂ በሉ ተባል። እነሱ ደግሞ የእኛን ሁኔታ አላህ ያሳያቸውን ስለሚያውቁ ደካማነታችንን ስለሚያውቁ ካሉበት ሆነው በምድር ላይ ላሉት ዱዓ ያደርጋሉ። ጥሩ 13ኛና የመጨረሻ ነጥባችን በመላኢካዎች ማመን የሚለው ላይ ቁጥራቸውን አላህ እንጂ ማንም አያውቀው። ቁጥራቸውን አላህ እንጂ ማንም አያውቀው። ማስረጃችን ምንድን ነው? 12ኛ ለአማኞች ዱዓ ያደርጋሉ። ወማ ያዕለሙ ጁኑደ ረቢከ ኢላሁ ጁኑዶች ከተባለ እኮ መላኢካዎች ብቻ እኮ አይደሉም። ጁኑድ ሲባል አላህ ምን ምንን የጠቀሰው? ውሃንም፣ ንፋስንም፣ መሬት መንቀጥቀጥንም እነዚህንም አብሮ ከመንጋ መላኢካዎችን ምን እንደማድረግ ሰራዊት እንደማድረግ አድርጎ አብሮ ቆጥሯቸዋል። ሐዲስ አልማዕሩፍ አልሙተዋቲር هذا الحديث ኢብራሂም ዓለይሂ ሰላም ሌሊተል ኢስራ ወልሚዕራጅ የሌሊቱ ጉዞ የተጓዝኩ ጊዜ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በይተል ማዕሙር የተባለውን ቤት በጀርባው ተደግፎ ታየሁኝ አሉ። በይተል ማዕሙር ምንድን ነው? ቤት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በቀን 70,000 መላኢካ ውስጡ ይገባል አሉ። አላህን ሲገዛ ይውልና ይወጣል አሉ። ቅያማ እስኪደርስ ድረስ ድጋሚ ቻንስ አይደርሳቸውም አሉ። ካልኩሌተር የሚችለው ነገር ነው። በቁጥር ትሪሊየን ኳትሪሊየን ምናምን የሚሉት ቁጥር መቁጠር የሚችለው ነው። አላህ ጀነትን ከፈጠረ ጊዜ አንስቶ ወይም በይተል ማዕሙር ከተፈጠረች ጊዜ አንስቶ 70,000 መላኢካ በቀን ይገባል። አላህን ሲገዛ ይውላል። ቅያማ እስኪቆም ድረስ ድጋሚ ቻንስ አይደርሳቸውም አሉ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ። ባረከላሁ ፊኩም። እሺ ወመላኢከቲሂን ጨረሰን። ወኩቱቢሂ በመጽሐፍቶች ማመን አላሁ ስብሓነሁ ወተዓላ ለእያንዳንዱ መልእክተኛ ምን አውርዷል? መጽሐፍቶችን አውርዷል። እነዚህ መጽሐፎች ሁሉም ያላህ ቃል ናቸው በመሰረታቸው ማለት ነው። እንጥቀሳቸው። ተውራት፣ ዘቡር፣ ኢንጂል፣ ሱሁፍ ኢብራሂም ወሱሁፍ ሙሳ አኺሩሁም የመጨረሻቸው ደግሞ ማን ይባላል? ፉርቃን አለዚ ፈረቀ በይነ አልሐቅ ወልባጢል በሐቅና በባጢል መሃል ሊትይት አድርጎ ብትን ያደረገው ማን? ፉርቃን ወይንም ቁርአን በመባል የሚታወቀው። ጥሩ። ከዚህ በፊት የነበሩት መጽሐፍቶች መውረዳቸውን ብናምንባቸውም በዚህ ዘመን ግን አንሰራባቸውም። ለምን? ቁርአንን አስመልክቶ አላህ ምን አለ? ሙሃይሚነን አለይህ ከሱ በፊት የነበሩትን መጽሐፎች በጠቅላላ ተበርዘዋል፣ ተሰርዘዋል፣ ተጨምሮባቸዋልና እነሱ ምን ሆኖ ያገለግላል? ቁርአን ሙሃይሚነን አለይህ ማለት የበላያቸው ሆኖ የተሰረዘውን በማጋለጥ ትክክለኛውን ደግሞ መልእክት በማጽደቅ ቁርአን ላይ አለ። ቁርአን ከመጣበት ጊዜ አንስቶ ቁርአን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ከወረደበት ጊዜ አንስቶ ምን ማድረግ አይቻል?
ከቁርአን ውጭ ያለን መጽሐፍ መመሪያ አድርጎ መያዝ አይቻልም። ምን ከመሆኑ ጋር? ከቁርአን በፊት የወረዱትን መጽሐፍቶች ያላህ ቃል ከመሆናቸውም ጋር። ለምንድን ነው ማናምንባቸው? ቃል አላሁ ተዓላ የክቱቡን الكتاب بأيديهم ثم يقولون هذا من عند الله وما هو من عند ليشتروا به ثمنا قليلا ጽሁፍን በራሳቸው እጅ ይጽፋሉ አለ። ከአላህ ያልሆነውን ከማን ነው ይላሉ? ከአላህ ነው ብለው አህለል ኪታቦች ተውራትና ኢንጂልን ብርዝርዙን ስላወጡት መሰረቱ ከአላህ የወረደ እንደነበር ብናምንም ቁርአን ከመጣበት ቀን አንስቶ ግን ምን አንልም? ከቁርአን ውጭ ምናምንበት የለም። ባረከላሁ ፊኩም ወሩሱሊ በመልእክተኞች ማመን አላሁ ስብሓነሁ ወተዓላ 124,000 የሚጠጉ ነቢያትና መልእክተኞችን ልኳል። አንኳር ነጥብ ምን እንይዛለን? ወለቀድ በአትና ፊ ኩሊ ኡመት ረሱለን አን ያዕቡዱ ላህ ወጅተኒቡ አጣጉት። ለእያንዳንዱ ህዝብ እኮ መልእክተኛ ልከናል። ያ መልእክተኛ ምን ያለ ሲሆን አላህን በብቸኝነት አምልኩት፣ ከአላህ ውጭ በጠቅላላ የሚመለኩትን በስተትና በሐሰት ምን አድርጉ ራቋቸው ያለ ሲሆን ጥሩ። ከመልእክተኞች ውስጥ ደግሞ 5ቱ ቁንጮ ናቸው። ምን ይባላሉ? ኡሉል አዝም ይባላሉ። ማን ማንን ይመስል? ኑህ አንደኛ፣ ኢብራሂም ሁለተኛ፣ ሙሳ ሶስተኛ፣ ዒሳ አራተኛ። የሁሉ በላጭ ደግሞ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እነዚህ 5ቱ የቁርጠኝነት ባለቤት በመባል ይታወቃሉ። ጥሩ። ወልየውም አልአኺር፣ ወልየውም ቀን፣ አልአኺር የመጨረሻው ቀን፣ በመጨረሻው ቀን ማመን። የመጨረሻው ቀን ለሁለት ይከፈላል። የመጨረሻው ቀን ለሁለት ይከፈላል። የተፈለገው በምንድን ነው? የመጨረሻው ቀን ሲባል ስራ የማይሰራበት ቀን ማለት ነው። አንድ ግለሰብ በነፍስ ወከፍ ስራ የማይሰራበት ቀን አለ። ምድር ላይ ያሉ ሰዎች በጠቅላላ ደግሞ ሁሉም ስራ የማይሰሩበት ቀን አለ። ማብራሪያው ይጨመር። እኔ ለምሳሌ አላህ ወስኖት ዛሬ ብሞት ነገ ስራ መስራት እችላለሁ? አልችልም። ስለዚህ ዛሬ ምን የሆነች ማለት ነው? የመጨረሻ ቀን የሆነች። ምን ሞትባት ቀን የስራ የመጨረሻ ቀናችን ናትና እስከምን ሞትበት ቀን ድረስ ከሞት በኋላ ላለው ህይወት የሚጠቅመንን ስራ እንስራ ማለት ነው። አንድ ሁለተኛ፣ ሁላችንንም በአንድ ቀን አይደለም የሚያጠፋ። ሰዎች እየጠፉ እየሞቱ ከዛ የሆኑ ሰዎች ይቀራሉ እዚህ ምድር ላይ። ኢስራፊል አንድ ጊዜ በጡሩምባው ሲነፋው በሰማይም በምድርም ያለው በጠቅላላ ምን ይባላል? ነፍኸቱ አሳቅ፣ በድንጋጤ የሚሞቱበት ንፊ ይባላል። አንድ ጊዜ ፈኢዛሁም ሐሚዱን፣ ሁሉም በአንድ ጊዜ አፈር ይሆናሉ። ሰው ሁሉ ወደ ምን ይገባል? ወደ ምድር ስር ይገባል። ከዛ ከ40 ዓመት በኋላ ለሁለተኛ ጊዜ ኢስራፊል ይነፋል። ሁላችንም ያኔ ቅያሙን የንዙሩን ጌታ አላሁ ስብሓነሁ ወተዓላ ምን እንደሚሰራብን ለማየት ራቁታችንን በባዶ እግር ሳንገረዝ ልክ ከእናታችን ሆድ በወጣንበት ሁኔታ ተቀስቅሰን ደግሞ እንቆማለን። ከዛ አላሁ ስብሓነሁ ወተዓላ ሁለት ትልልቅ ጀማዎችን ይለያል። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር፣ ከፊሎችን ለጀነት ከፊሎችን ለእሳት ያደርጋል። እነዛው ደግሞ የጀነትና የጀሃነቦቹ ደግሞ ውስጥ ሌላ ልዩነት ይመጣል። የጀነት ሰዎችን 8 ቦታ ይከፍላቸዋል። ምን እንዲሆኑ? 8 የጀነት በሮች ላይ ሄደው እንዲቆሙ። የጀሃነቦቹ በአንዴ ሲገቡ፣ የጀነቶቹ ግን በሮቹ ላይ ሄደው እንደየስራቸው ይቆማሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሁለተኛ ጊዜ ምልጃ ያደርጋሉ። በዛ ምልጃ መላኢካው ምን ይላቸዋል? የጀነቱ ጠባቂ ክፈት ሲሉት ማነህ አንተ ይላቸዋል። ሙሐመድ። የጀነቱ ጠባቂ መልሱ ምን ይሆናል? ለአንተ ለሙሐመድ እንጂ ለማንም እንዳልከፍት እኮ ታዝዣለሁ ይላቸዋል ሰለላሁ ዐለይሂ ወሰለም። በሮቹ ቃቃቃ ይላሉ። የሰው ልጆች እየተጋፉ ከመጀመሪያው ከአደም አንስቶ እስከ መጨረሻው ድረስ ያሉት አማኞች በጠቅላላ በ8ቱ የጀነት በሮች ይገባሉ። በመቅደም በኩል ማን ቀድሞ? የነቢዩ ሰለላሁ ዐለይሂ ወሰለም ኡመት ከፊት ቀድሞ
የተቀሩት ተከታይ ሆነው ይገባሉ። ለዚህ ማስረጃችን ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ መጨረሻ ላይ ከሚመጡት ኡመቶች ውስጥ ነን። ጀነት በመግባት ደግሞ አላህ ከነሱ ያደርገን መጀመሪያ ከሚገቡት ነን አሉ። ኸይር። ስለዚህ ወልየውሚል አኺር በሞቶ መቀስቀስ ማመን ስንል ነፍስ ልትወጣ ጉሮሮ ላይ ከደረሰችበት ሰዓት አንስቶ ጀነትና ጀሃነም እስከሚለው ቦታ ድረስ ያሉ ነገሮችን በዝርዝር የሚታመንባቸውን በዝርዝር በጥቅል የሚታመንባቸውን በጥቅል በማመን ለዛ ቀን መዘጋጀት። ዋና ዓላማው ምንድነው? ሲራጥ አለ ቀብር አለ ሲባል ሲራጥና ቀብር መኖሩን ማወቅ ብቻ አይደለም። ዋናው ወሳኝ ነጥቡ ትኩረት የሚሰጠው የትኛው ነው? ለዛ ቀን መዘጋጀት። ከማን ጋር የምንገናኝበትን ከዓለማቱ ጌታ ጋር ቆመን ያላስተርጓሚ ሳዳት ይሄን በዚህ ዘመን አልሰራህም ወይ አብዱራህማን አንተ እንደዚህ አላረክም ወይ ብሎ የምንጠየቅበት ዘመን አለ። ለዚህ ቀን ፈርቶ መዘጋጀት። ኸይር። ወቱእሚነ ቢልቀደር በቀደር እኮ ልታምን ነው። ቀደር ማለት ምን ማለት ነው? የአላህ ውሳኔና ልኬታ። ኸይሪሂ መልካሙንም አላህ ወስኖታል፣ ወሸሪሂ መጥፎውንም አላህ ወስኖታል ብለህ ልታምን ነው። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። በቀደር ማመን 4 ነጥቦችን ይይዛል። ብዙ ሰዎች በቀደር ጉዳይ ግራ ሲጋቡ ካያችኋቸው ታላቁን የአላህ አንደኛውን ስሙንና አንደኛውን ባህሪውን ሙሉ ለሙሉ አካተው መያዝና መቀበል ስላቃታቸው። ለምሳሌ አላህ ከእናት በላይ ያዝናል ብለዋል አላሉም ነብዩ ሰለላሁ ዐለይሂ ወሰለም? ጥርጥር አለ ከእናት በላይ እንደሚያዝን? በል እንዲያውም ራሱን 2-3 ቦታ ቁርአን ላይ ምን ሲል ጠቅሷል? አርሐሙ አራሒሚ ከአዛኞች ሁሉ በላጭ የሆንከው አዛኝ ብላችሁ ጥሩኛል አይደል? ልክ እንደዚህ አልሐኪም ማለት ምን ማለት ነው? ጥበበኛ። ስለዚህ አልዓሊም አዋቂ ነው፣ አልሐኪም ጥበበኛ ነው። ሁለቱን ስናቋራኘው ምን እንይዛለን? የሚከተሉትን ነጥቦች ያዙ። አንደኛ በቀደር ማመን የሚከተሉትን 4 ነጥቦች ይይዛል። በቀደር ማመን አንደኛ እውቀቱ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዱንያ ከመፈጠሯ ከ50 ሺህ ዓመት በፊት አላሁ ሱብሓነሁ ወተዓላ ቀለምን ፈጥሮ ነበር አሉ። ቀለም ማለት ምን? ብዕርም ፈጥሮ ነበር፣ መጻፊያም ፈጥሮ ነበር። ጻፍ አለው። ብዕሩ ምን አለ? ጌታዬ ሆይ ምን ልጻፍ አለው። አላህ ምን አለው? እስከ ቂያማ ድረስ የሚከሰተውን ነገር በጠቅላላ ጻፍ አለው። ዛሬ እኔ እናንተ ፊት ወንበር ላይ ቁጭ ማለቴ፣ ቁመቴ፣ የልጆቼ ብዛት፣ መኖሬ፣ ምን ያህል ትንፋሽ፣ ምን ያህል ውሃ ጠጣለሁ፣ ምን ለብሼ ነው የምሞተው፣ የት ሀገር ነው የምሞተው፣ በምን መልክ ነው የምቀበረው፣ እንዴት ነው ቀብር ውስጥ ህይወቴ የሚሆነው፣ ከቀብር በኋላ ምን ይሆናል ህይወቴ፣ አላህ ፊት ስቆም የጀነት ነኝ ወይ ወይንስ የእሳት ነኝ ወይ? እነዚህ ሁሉ ዝርዝሮች ተጽፈዋል። ለውሕ ማለት ምን ማለት ነው? መክተቢያ የሚጻፍበት መሕፉዝ ጥብቁ ሰሌዳ ይባላል። እዛ ላይ ተጽፈዋል። ያ ሰሌዳ ምን ሆኗል? ደርቋል። አዲስ የሚጻፍ ነገር የለም። ሩፊዓቲል አቅላም መጻፊያው ብዕር እኮ ተነስቷል አሉ ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ብዕሩ ምን ልጻፍ ሲለው አላህ እስከ ቂያማ ድረስ የሚከሰተውን ጻፍ ሲለው ብዕሩ ከራሱ ምትሆነ የጻፈው አይደለም። የአላህን እውቀት አላህ የፈጠረው ብዕር ምን አደረገው? ጻፈው። ባለፈው ሳምንት የት ጋር ነበር የተቀመጠው? ከኋላ። ዛሬ አላህ የጻፈው የት ነው? ይሄው እዚህ ከፊት ሊቀመጥ ስለተጻፈ የተጻፈችው ሆነች። ማሻ አላሁ ካን ወማ ለም የሻ ለም የኩን። አላህ የፈለገው ይሆናል፣ አላህ ያልፈለገው ፍጹም አይሆንም። ስለዚህ የመጀመሪያ ነጥባችን እውቀቱ፣ አላህ አዋቂ መሆኑ ጥሩ። ሁለተኛ አላህ ያወቀው ነገር በጠቅላላ ተጻፈ፣ መጻፉ። ሁለተኛ ነጥብ መጻፉ። ሶስተኛ ነጥብ መሻቱ፣ መፈለጉ። አላህ ያልፈለገው ነገር አይሆንም። ወማ ተሻኡነ ኢላ አን የሻ አላህ።
እናንተ እኮ አንድ ነገር አትፈልጉም አትሹ አላህ ከሻ በኋላ ቢሆን እንጂ የኛ መሺአ የኛ ፍላጎት ከማን በታች ነው የሚመጣው? ከአላህ መሺአ በታች። ባረከላሁ ፊኩም። አራተኛ መፍጠሩ ያወቀውን ነገር አንድ፣ የጻፈውን ነገር ሁለት፣ የሻውን ነገር ሶስት ፈጠረው። ምን እንዲሆን? ያ ክስተት እንዲከሰት። ከዛ ያ ክስተት ምን ይሆናል? በዚህ ምድር ላይ ተፈጻሚ ይሆናል። ዛሬ እንደዚህ መሀል ላይ ጮክ ጮክ ካልኩኝ ጮክ ማለቴ ካቆየኝ ደግሞ አላህ የሆነ እድሜ ይመጣል እቺም ጉልበት ማትገኝበት ማይክሮፎን እዚህ ተደቅኖልኝ ምን እንዲሆን አሁን እንደዚህ እዛ ጥግ ድረስ ያለው ማሰማው ከጊዜ በኋላ ግን ምን ይሆናል? ድምጼ አንሶ በሌላ ነገር ታገዛለሁ፣ አይኔ ደግሞ በመነጽር ታገዛለሁ። እቺ ሁሉ ኩሉን ፊ ኪታቢን መስጡር፣ ሁሉ ነገር ለውሐል ማህፉዝ ላይ በዝርዝር የተጻፈ ቢሆን እንጂ ኢንሻአላሁ ተዓላ ከሶስተኛው ሐዲስ እናነሳለን። እቺን ኪታብ ትንሽ ገፋ እናደርጋታለን። ይብቃ። ላ ኢላሃ ኢለላህ